ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን የገቢዎች የደሞዝ ስኬል ይፋ ሆኗል። ሙሉ የደሞዝን ዝርዝር የምናደርሳችሁ ይሆናል። ከኦሮሚያ ክልል ምስራቅ ሸዋ ዞን አስደንጋጭ መረጃ ተሰምቷል። አብራችሁን ስትቆዩ የምትሰሙት ይሆናል። በመንግስት ላይ በርካታ ሚሊዮን ብር ኪሳራ አድርሰዋል የተባሉ ግለሰቦች በከባድ የሙስና ወንጀል መከሰሳቸው ተሰምቷል። አብራችሁን ስትቆዩ ተያይዘው የወጡ አነጋጋሪ ጉዳዮችን እናደርሳችኋለን። መጪው ምርጫ የሚካሄድበትን ቀን የተመለከተ አዲስ መረጃም ከመረጃዎቻችን መካከል ይዘናል። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የገቢዎች ሚኒስቴር የደሞዝ ስኬል ታወቀ። መንግስት በቅርቡ ተግባራዊ እያደረገ ያለውን የመንግስት አገልግሎትና አስተዳደር ሪፎርምን ለማስፈጸም ለመንግስት ሰራተኞችና አመራሮች የደሞዝ ማስተካከያ እንዲደረግ ከሲቪል ሰርቪስ ኮሚሽን ጥናቱ ለመንግስት ቀርቦ ተወስኗል። የገቢዎች ሚኒስቴር የደሞዝ ስኬል በየደረጃውና በየእርከኑ ተለይቶ ቀርቧል። የገቢዎች ሚኒስቴር የደረጃ 1 ነባር ደሞዝ መነሻ 4760 ብር የነበረ ሲሆን በአዲሱ የደሞዝ ስኬል መነሻ ደሞዝ 6000 ብር ሆኗል። እዚሁ ደረጃ 1 ላይ ነባር የደሞዝ ጣሪያው 7944 ብር የነበረ ሲሆን በአዲሱ ስኬል መሰረት 10013 ብር ሆኗል። የደረጃ 2 ነባር መነሻ ደሞዝ 5295 ብር የነበረ ሲሆን በአዲሱ የደሞዝ ስኬል መሰረት 7025 ብር ሆኗል። ደረጃ 2 ላይ የደሞዙ ጣሪያ 8758 ብር ነባሩ የነበረ ሲሆን በአዲሱ የደሞዝ ስኬል መሰረት 11569 ብር ሆኗል። የደረጃ 3 ነባር መነሻ ደሞዝ 6174 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 8187 ብር ሆኗል። ደረጃ 3 ላይ የደሞዙ ጣሪያ ነባሩ 10062 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 13316 ብር ሆኗል። የደረጃ 4 ነባር መነሻ ደሞዝ 7185 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 9523 ብር ሆኗል። እዚሁ ደረጃ 4 ላይ ነባሩ የደሞዝ ጣሪያው 11537 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 15328 ብር ሆኗል። ደረጃ 5 ላይ ነባር መነሻ ደሞዙ 8341 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 11039 ብር ሆኗል። እዚሁ ደረጃ 5 ላይ ነባር የደሞዙ ጣሪያ 13146 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 17575 ብር ሆኗል። ደረጃ 6 ላይ ነባር መነሻ ደሞዝ 9610 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 12707 ብር ሆኗል። እዚሁ ደረጃ 6 ላይ ነባር የደሞዙ ጣሪያ 14872 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 20143 ብር ሆኗል። ደረጃ 7 ላይ ነባር መነሻ ደሞዝ 11024 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 14625 ብር ሆኗል። ደረጃ 7 ላይ ነባር የደሞዙ ጣሪያ 16729 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 23085 ብር ሆኗል። ደረጃ 8 አንድ ላይ ነባር የመነሻ ደሞዙ 12610 ብር የነበረ ሲሆን በአዲሱ የደሞዝ ስኬል 16794 ብር ሆኗል። ነባር የደሞዙ ጣሪያ 18719 ብር የነበረ ሲሆን በአዲሱ 26432 ብር ሆኗል። ደረጃ 8 ሁለት ላይ ነባር መነሻ ደሞዙ 14872 ብር የነበረ ሲሆን በአዲሱ 19248 ብር ሆኗል። እዚሁ ደረጃ 8 ሁለት ላይ የደሞዙ ጣሪያ 21478 ብር የነበረ ሲሆን በአዲሱ 30077 ብር ሆኗል። ደረጃ 9 ላይ ነባር መነሻ ደሞዙ 16729 ብር የነበረ ሲሆን በአዲሱ 23085 ብር ሆኗል። እዚሁ ደረጃ 9 ላይ ነባር የደሞዙ ጣሪያ 23575 ብር የነበረው በአዲሱ የደሞዝ ስኬል 36091 ብር ሆኗል። ደረጃ 10 ላይ ነባር መነሻ ደሞዙ 18719 ብር የነበረ ሲሆን በአዲሱ 26432 ብር ሆኗል። እዚሁ ደረጃ 10 ላይ ነባር የደሞዙ ጣሪያ 25202 ብር የነበረ ሲሆን በአዲሱ 40212 ብር ሆኗል። ደረጃ 11 ላይ ነባር መነሻ ደሞዙ 20784 ብር የነበረ ሲሆን በአዲሱ 27622 ብር ሆኗል። እዚሁ ደረጃ 11 ላይ የደሞዙ ጣሪያ 30873 ብር ነባሩ ሲሆን በአዲሱ 41941 ብር ሆኗል። ደረጃ 12 ላይ ነባር መነሻ ደሞዝ 22875 ብር የነበረ ሲሆን በአዲሱ 28837 ብር ሆኗል። እንዲሁም ነባር የደሞዙ ጣሪያ 37820 የነበረ ሲሆን
በአዲሱ 43864 ብር ሆኗል። ደረጃ 13 ነባር መነሻ ደሞዝ 24982 ብር የነበረ ሲሆን በአዲሱ 30077 ብር ሆኗል። እዚሁ ደረጃ 13 ላይ ነባር የደሞዝ ጣሪያ 46332 ብር የነበረ ሲሆን በአዲሱ 46332 ብር ሆኗል። በኦሮሚያ ክልል ምስራቅ ሸዋ ዞን በደረሰ የትራፊክ አደጋ የ9 ሰዎች ሕይወት ማለፉ ተገለጸ። 7ቱ የሕክምና ባለሙያዎች ናቸው። በኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ትላንት ምሽት በደረሰ የትራፊክ አደጋ የ9 ሰዎች ሕይወት ማለፉን የወረዳው ፖሊስ መምሪያ አስታወቀ። የሰባት ወረዳ የትራፊክ ደህንነት ቁጥጥር ኃላፊ ኢንስፔክተር ስለሺ በላይ አደጋው የተከሰተው መነሻውን ከአዳማ ያደረገ የህዝብ ማመላለሻ አውቶቡስ ከአንድ የጭነት ተሽከርካሪ ጋር በመጋጨቱ መሆኑን ለአዲስ ስታንዳርድ ተናግረዋል። በአደጋው ከሞቱት ውስጥ 7ቱ የሕክምና ባለሙያዎች መሆናቸውንም የክልሉ ጤና ቢሮ በፌስቡክ ገጹ ባወጣው ጽሑፍ አስታውቋል። ቢሮው በተጨማሪም ባለሙያዎቹ በአርሲ ዞን በአገልግሎት ላይ የነበሩና ለሙያ አቅም ማሻሻያና ፈተና ወደ ሀሮማያ ዩኒቨርሲቲ ሲጓዙ አደጋው መድረሱን ገልጿል። በአደጋው ጉዳት የደረሰባቸው ሰዎች በቦሰት ሆስፒታል የሕክምና ድጋፍ እያገኙ መሆኑን የተነገረ ሲሆን የአደጋው መንስኤም በፍጥነት ማሽከርከር መሆኑ ተጠቁሟል። የወረዳው የትራፊክ ደህንነት ቁጥጥር ኃላፊው አክለውም አካባቢው በተለይም የወለንጨቲ ከተማ የከባድ ተሽከርካሪዎች የሚንቀሳቀሱበት በመሆኑ አሽከርካሪዎች ጥንቃቄ እንዲያደርጉ አሳስበዋል። የፍትህ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓትን ለመተግበር ረቂቅ አዋጅ ማዘጋጀቱን አስታወቀ። የአዋጁ ረቂቅ በቅርቡ ለሕዝብ ተወካዮች ምክር ቤት እንደሚቀርብም ሚኒስቴሩ ገልጿል። መስሪያ ቤቱ ይህን የገለጸው የሚኒስቴሩን የ2018 በጀት ዓመት እቅድና የሩብ ዓመት ስራ አፈጻጸም በተገመገመበት መድረክ ላይ ነው። የፊት ለፊት የግምገማ መድረኩን ያዘጋጀው በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ነው። ትላንት ረቡዕ ጥቅምት 12 በተካሄደው በዚሁ የግምገማ መድረክ ላይ የቋሚ ኮሚቴው አባላት በርካታ ጥያቄዎችን አቅርበው በሚኒስቴር መስሪያ ቤቱ ከፍተኛ አመራሮች ምላሽ ተሰጥቷቸዋል። በቋሚ ኮሚቴ አባላት ከቀረቡ ጥያቄዎች መካከል ተጠሪነታቸው ለፍትህ ሚኒስቴር የሆኑት የፌዴራል ማረሚያ ቤቶችን የተመለከቱት ይገኙበታል። የፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይሁን ይርጋ የማረሚያ ቤት ጉዳይ የፖሊሲ ጣልቃ ገብነት የሚፈልግ እንደሆነ ለፓርላማ አባላቱ አስረድተዋል። አሁን በሀገር አቀፍ ደረጃ በጣም በርካታ ታራሚ ነው ያለው። ይሄን ሁሉ ታራሚ ይዘን ይሄን ሁሉ እየቀለብን ሕክምና እንዲህ እያልን መቀጠል የሚቻልበት ሁኔታ አለ ብለን አናስብም ሲሉ የፖሊሲና የሕግ ማዕቀፍ የማዘጋጀቱ ጉዳይ ለነገ የሚባል እንዳልሆነ አብራርተዋል። በዚህ ረገድ ሚኒስቴር መስሪያ ቤታቸው በርካታ ስራዎችን ለማከናወን ጥረት እያደረገ መሆኑን ገልጸዋል። ሚኒስትር ዴኤታው ለዚህ በማሳያነት በመጀመሪያ የጠቀሱት በጉዳዩ ላይ እየተከናወነ ያለውን ሀገር አቀፍ ጥናት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛ ጊዜ የሚካሄደውን ሀገር አቀፍ ምርጫ በመጪው ግንቦት 24 2018 ለማድረግ ምክር ሀሳብ አቀረበ። ቦርዱ በምርጫው የሚገኘውን ውጤት ይፋ ለማድረግ በረቂቅ የጊዜ ሰሌዳው ያስቀመጠው ዕለት ሰኔ 3 ነው። ብሔራዊ ምርጫ ቦርድ የጠቅላላ ምርጫውን ረቂቅ የጊዜ ሰሌዳ አዘጋጅቶ ለውይይት ያቀረበው ከትላንት በስቲያ ሰኞ ጥቅምት 10 ከፖለቲካ ፓርቲዎች ጋር ባደረገው ምክክር ላይ ነው። በአዲስ አበባው ስካይላይት ሆቴል በተካሄደው በዚህ ውይይት ላይ ከ60 በላይ በህጋዊ መንገድ የተመዘገቡ የፖለቲካ ፓርቲዎች ተወካዮች መሳተፋቸውን በመድረኩ የታደሙ ምንጮች ለኢትዮጵያ ኢንሳይደር ተናግረዋል። መገናኛ ብዙሃን ባልተገኙበት በዚህ የውይይት መድረክ ላይ ምርጫ ቦርድ የ7ኛውን ሀገር አቀፍ ምርጫ ዝርዝር የጊዜ ሰሌዳ አቅርቧል። የጊዜ ሰሌዳው 37 ተግባራት የሚከናወኑባቸውን ጊዜያት በቀንና በወራት ከፋፍሎ አስቀምጧል። በረቂቅ የጊዜ ሰሌዳው ከህዳር መጀመሪያ እስከ ወሩ አጋማሽ ድረስ በምርጫ ለሚወዳደሩ የፖለቲካ ፓርቲዎችና የግል እጩዎች የምዝገባ ጥሪ ለማድረግ ታቅዷል። የምርጫ አስፈጻሚዎችን ዝርዝር ለፖለቲካ ፓርቲዎችና ለህዝብ ይፋ ማድረግ ህዳር 19 ተጀምሮ በጥር የመጀመሪያ ሳምንት ላይ ለማጠናቀቅ ታስቧል። ይህ መርሃ ግብር በሁለት ዙር የሚከናወን መሆኑ በረቂቅ የጊዜ ሰሌዳው ላይ ተመልክቷል። በምርጫ የሚሳተፉ እጩዎች ምዝገባ እንዲከናወን የታቀደው ከታህሳስ መጀመሪያ እስከ ጥር መጀመሪያ ባለው ጊዜ ውስጥ ነው። የምረጡኝ እንቅስቃሴ ከታህሳስ 10 እስከ ግንቦት 19 ድረስ እንዲከናወን ቦርዱ አቅዷል። በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ግለሰቦች በከባድ የሙስና ወንጀል ተከሰሱ። የቀድሞ የፕራይቬታይዜሽን እና የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ 3 ግለሰቦች በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ተከሳሾቹ በመንግስት ይዞታ ስር ሲተዳደር የነበረው አደይ አበባ ድርና ማግ ፋብሪካ ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር እንዲቀየር አድርገዋል በሚል ነው ክስ የተመሰረተባቸው።
አንደኛ ተከሳሽ የኤጀንሲው ዋና ዳይሬክተር የነበሩት በየነ ገብረ መስቀል ማዳ፣ ሁለተኛ ተከሳሽ የኤጀንሲው የድህረ ፕራይቬታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር ታዬ አድማሱ አዘነ እንዲሁም ሶስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር ስራ አስኪያጅ የነበሩት ዋን ሚዩንግ ራዩ ናቸው። አንደኛና ሁለተኛ ተከሳሾች የማይገባ ጥቅም ለማግኘት በማሰብ በግል ስራ ዘርፍ ከተሰማራው ሶስተኛ ተከሳሽ ጋር በጥቅም በመመሳጠር ፋብሪካውን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር ማድረጋቸው በክሱ ላይ ተመልክቷል። አደይ አበባ ድርና ማግ ብሎክ 2 ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርድ በተወሰነው መሰረት በቀን 8 ሁለተኛ ወር 2003 ዓመተ ምህረት አንደኛና ሶስተኛ ተከሳሽ የጋራ ኢንቨስትመንት ስምምነት ውል መፈራረማቸውን የክስ መዝገቡ አስታውሷል። ሶስተኛ ተከሳሽ በኢትዮጵያ ንግድ ባንክ የብር ምንዛሪ ተመን የሚሰላ 10,993,000 ዶላር በአክሲዮን ድርሻ መመዝገብ እንዳለበትና ከዚህ ውስጥም 3.2 ሚሊዮን ዶላር በወቅቱ የምንዛሪ ስሌት 52,576,000 ብር መክፈል እንዳለባቸው በስምምነቱ ተካቷል። ይህ ካልተፈጸመ አክሲዮን ማህበሩ እንደማይቋቋምና ውሉም እንዳልተፈጸመ እንደሚቆጠር ተዋውለው የነበረ ቢሆንም ስምምነቱን በሚጣረስ መልኩ ሶስተኛ ተከሳሽና እሱ የመረጣቸው ሌሎች 3 ባለድርሻዎች ያልተገባ ጥቅም እንዲያገኙ በማሰብ 1,643,000 ብር ብቻ በመክፈል ፋብሪካው ቢኤም ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር ሆኖ እንዲመሰረት ማድረጋቸውን በክስ ዝርዝሩ ላይ ሰፍሯል።